ኢትዮጵያ የምታልመውን የኢንዱስትሪ ልማት ለማምጣት ተስፋ ከተጣለባቸው ዘርፎች መካከል አንዱ አገር በቀል የሆኑ የአነስተኛና መካከለኛ ኢንተርፕራይዞች ልማት ተጠቃሽ ነው። ለዘርፉ ባለፉት ዓመታት የተለየ ትኩረት እንደተሰጠ ቢነገርም በሚፈለገው ልክ እድገት እንዳላሳየ ይነሳል። ለዚህም የደጋፊ ተቋማት ቅንጅት እጥረትና የፋይናንስ አቅርቦት ደካማ መሆን በችግርነት ሲነሱ ቆይተዋል። የፋይናንስ እጥረት የአነስተኛና መካከለኛ ኢንተርፕራይዞች ዋነኛ ፈተና ሆኖ የቀጠለ ጉዳይ መሆኑን የኢትዮጵያ ኢንተርፕራይዝ ልማት ምክትል ዋና ዳይሬክተር አቶ አብዱልፈታህ ዩሱፍ ገልጸዋል። ኢንዱስትሪዎቹ የፋይናንስ ተቋማት የሚጠይቁትን ማስያዣ የሚያሟሉ ባለመሆናቸው የበረታ የመስራት ፍላጎት ቢኖራቸውም በበቂ ሁኔታ ወደ ስራ እንዳይገቡ እንቅፋት እንደሆነባቸውም አያይዘው አንስተዋል። የኢትዮጵያ ኢንተርፕራይዝ ልማትም ባለፉት 9 ወራት 2752 አዳዲስ ኢንዱስትሪዎችን ማቋቋሙንና በዚህም ከ151 ሺህ በላይ ለሚሆኑ ዜጎች አዲስ የስራ ዕድል መፍጠር መቻሉን ገልጿል። ይሁንና ታዲያ የመስሪያ ቦታ አቅርቦት ውስንነት ለኢንዱስትሪዎቹ አቅም መጎልበት ተጨማሪ ማነቆ የሆነ ጉዳይ መሆኑን ያነሱት ምክትል ዋና ዳይሬክተሩ በክላስተር በማደራጀትና የመስሪያ ቦታዎች ከግሉ ዘርፍ ጋር በትብብር እንዲለሙ በማድረግ ችግሩን ለመቅረፍ እየተሰራ ነው ሲሉ የተቋሙን የ9 ወራት ሪፖርት ይፋ ባደረጉበት መድረክ ላይ ተናግረዋል። በመሰረታዊነት አነስተኛና መካከለኛ ኢንዱስትሪዎች ተግዳሮት ተብሎ የሚወሰደው ፋይናንስ ነው። የፋይናንስ አቅርቦቱ በአንድ በኩል አነስተኛና መካከለኛ ኢንዱስትሪዎች የኮሜርሻል ባንክስ የሚፈልጉትን የኮላተራል መጠን የብድር ዋስትና ማስያዣ አቅም ውስንነት አለ። በዚህ ረገድ የሚያስይዙት ንብረት ካለመኖሩ ጋር ተያይዞ በበቂ ደረጃ የፋይናንስ አቅርቦት ሊያገኙ ባለመቻላቸው የመስራት ፍላጎቱ ያላቸው በመስሪያ ገንዘብ እጦት ምክንያት በበቂ ደረጃ ወደ ተግባር ያልገቡ አሉ። ከዚህ ባሻገር የመስሪያ ቦታ አቅርቦት ችግርም አንዱ ተግዳሮት እንደሆነ ለይተናል። ይህንን በክላስተር እንደዚሁም በፕራይቬት ሴክተሩም እንዲለማ በማድረግ የመስሪያ ቦታ አቅርቦት ችግሮችን ለመቅረፍ ሰፊ ስራዎች እየተሰሩ ናቸው። የአምራች ኢንዱስትሪ ዘርፍ የኤሌክትሪክ ኃይል፣ የመንገድ፣ የውሃ፣ የገበያ ትስስርና ሌሎች አገልግሎቶችን የሚያቀርቡ የበርካታ ተቋማትን የጋራ የተቀናጀ ተግባርን በእጅጉ የሚጠይቅ ነው። ይሁንና የአስፈጻሚ አካላት ቅንጅት ውስንነት ሌላው ለኢንዱስትሪዎቹ የተሟላ እንቅስቃሴ እንቅፋት ከሆኑ ጉዳዮች መካከል ተጠቃሽ ነው ብለው የተቋማት ቅንጅት በቀጣይም በትኩረት ሊሰራበት የሚገባ ጉዳይ ስለመሆኑ እንዲያብራርተዋል። ሌላው የማስፈጸም አቅም ችግር በየደረጃ ያሉ አስፈጻሚ አካላት ይሄ ስራ የሚሰራው በተለያዩ ባለድርሻ አካላት ፋይናንሱ የሚቀርበው ፋይናንስ አቅራቢ ተቋማት ነው። መሬት የሚቀርበው በመሬት አቅራቢ ተቋማት ነው። የተለያዩ የአቅም ግንባታ ስልጠናዎችን የሚሰጠው ሌላ አካል ነው። ስለዚህ እነዚህን አካላት ተቀናጅተው እንዲሰሩ በማድረግ ረገድ አንዱ የቅንጅት ውስንነት አለ። ይህንን ችግር ለመቅረፍ በኢትዮጵያ ታምርት ኢኒሼቲቭ የተለያዩ በቅንጅት ሊሰሩ የሚችሉ የክላስተር አደራጀት ተፈጥሯል። በዚህ ክላስተር አደራጀት እየተሰሩ ባሉ ስራዎች የቅንጅት ችግሩ ከጊዜ ወደ ጊዜ እየቀነሰ ቢሆንም አሁንም በተሟላ ሁኔታ ችግሩ ያልተፈታ በመሆኑ በቅንጅት ብንሰራ በአጠረ ጊዜ ውስጥ ማሳካት የምንችላቸው ስራዎች ከቅንጅት እጦት በተወሰነ ደረጃ ተግዳሮት እያጋጠመ እንደሆነ ማየት ችለናል። ኢንዱስትሪዎቹ ብቁ የሆነ ሽግግር እንዳይኖራቸውና በቀጣይነት እንዳይንቀሳቀሱ ቁልፍ ፈተና የሆነባቸውን የፋይናንስ አቅርቦት ችግር ለመቅረፍ ተቋሙ ከ6 ቢሊዮን ብር በላይ የስራ ማስኬጃ ገንዘብ ማሰራጨቱንም አቶ አብዱልፈታህ አስታውቀዋል። ከዚህ ባለፈ በማሽነሪ ኪራይ አቅርቦት 4 ቢሊዮን ብር የሚገመት የገንዘብ ድጋፍ ለአነስተኛና መካከለኛ ኢንዱስትሪዎች መቅረቡንም ነው ያነሱት። የፋይናንስ አቅርቦት ችግር ቁልፍ መሰረታዊ ችግር ነው። ይህንን ችግር ለመቅረፍ የፖሊሲ ማሻሻያዎችም ተጨማሪ የፋይናንስ ምንጮችም እንዲጨምሩ ለማድረግ ሰፊ ስራዎች እየተሰሩ ናቸው ያሉት። ባለፉት 9 ወራት ለስራ ማስኬጃ 6 ቢሊዮን ብር ቀርቦ ተሰራጭቷል በተለያዩ የፋይናንስ ተቋማት። ከዚህ ባሻገርም የተለያዩ የፋይናንስ አቅርቦት ስርዓቶች አሉ። አንዱ የማሽነሪ ሊዝ ፋይናንስ አቅርቦት። በዚህ ስርዓት 4 ቢሊዮን ብር ባለፉት 9 ወራት የማሽነሪ ሊዝ አቅርቦት አፈጻጸም ማስመዝገብ ተችሏል። ስለዚህ ማሽኑን በየወሩ የማሽኑን ክራይ እየከፈሉ እዳውን ሲጨርሱ ማሽኑ የራሳቸው የሚሆንበት ነው። ኢትዮጵያ ኢንተርፕራይዝ ልማት በ9 ወራት ውስጥ በከፍተኛ ውጭ ምንዛሬ ከውጭ የሚገቡ ምርቶችን በሚተኩ ምርቶች ላይ በተሰራው ስራ በመንግስት ሊወጣ የነበረ $1.6 ቢሊዮን ማዳን መቻሉም በመድረኩ ላይ ተጠቅሷል።